ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። እንዴት ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ለማንኛውም ቪዲዮ ከደረሳችሁ ላይክ፣ ኮመንት፣ ሰብስክራይብ አድርጉኝ። እስኪ ቪዲዮ የደረሳችሁ እይታ እያለ ምንም ላይክ የለው ኮመንት የለው። ቢያንስ ትንሽ እንኳን 10ም 20ም እይታ ቢኖረው ማለት ነው። ግን 20ም 10ም እይታ ያያችሁ ማለት ነው የደረሳችሁ ቪዲዮ ላይክ አድርጉልኝ፣ ኮመንት ጻፉልኝ፣ ሰብስክራይብ አድርጉልኝ። እስኪ የመዳም ቆምን እኛ አብረን እንደግታው እንደኔ ጀመራችሁ ደግሞ አዲስ ጀማሪ ነኝ አብረን እንደግታው የምልሳለሁ። ሰብስክራይብ አድርጉኝ ማለት ነው። እና አብረን እንደግ ምን ችግር አለው ብናድግ? ኧረ ተው የስንቱን አሳድገን እኔ እንኳን የስንቱን አሳድጌ ለሰብስክራይብ ያላደረኩት የለም። ለማንኛውም ሰብስክራይብ እንደራረግ ማለት ነው። እና ዛሬ ምን መጣሁ መሰላችሁ? የሆኑ ሰዎች ገንዘባቸው ተበልተው ሀቢባ ቤት መጡ ማለት ነው። እንግዲህ ሰምታችኋል መቼም በዩቲዩብ ምናምን እና ሴትዮዋ ደካማ ነች ምስኪን ልጄ በባህል ሄድብኝ ነው ምናምን አለች። በጣም አስቸጋሪ ነው። ገንዘቤን ትመልስልኝ ወይም ደግሞ ከተሰራ እንደዚህ ታድርግልኝ አለች። ሀቢባ በነገራችን ላይ የምታውቃቸው ሰው ላይ ትንሽ ያዝ ታደርጋለች እንደማዳላት ነገር ምናምን በቃ አሁን ደግሞ ልብ ያዳምጣታለሁ ትንሽ ልክ እንደዚህ የሆነ ብለው ስም ሲጠሩ ምናምን የምታውቃቸው ሰው ላይ ስትሆን ያዝ ታደርጋለች ማለት እንዴ ያዝ ማለት እንደዚህ ነገር አታጋነው ምናምን ነገር እና ያቺም ሌላ ቤት ገብቷል ምናምን አርቲስቷን ሙን ሲራት ደግሞ ትንሽ እስከዛሬ እንኳን ትልቅ ታከብር ነበር። አሁንም ሴትዮዋ አክብራታለች ምን ማለትም ግን ትንሽ እንደዚህ ወደ እሷ እንትን የማለት ነገር ወይ አሁን ሙኒት እንትን ስለበዛባት ወደዛ ለማለት ነው ምናምን አለች። ቢሆንም ግን የእነዚህ ሰዎች ሀቅ ባይኖራቸው ሴትዮዋ አትመጣም ነበረ። እና ኋላ ስጠይቃት ቪዛ ተሰርቶለታል እኮ እንደዚህ ቸኩሎ ነው ምናምን አለች ሀቢባ። እቺ ሙኒት ያው ቪዛ ከተሰራለትም ላልቻለ ልጇ አልደረሰለትም ያማለ ይሄ ሴትዮዋ ደግሞ ደካማ እናት ነች። የእናት ነገር እያለቀሰች ነው። እና ይሄ በቃ ይሄ ደላላ ሲጀምር ግን የደላላ ኸይር የለውም ኸይረኛ የለውም ደላላ ሲጀምር አስነፍ ሴት ወላ ወንድ ወላ ሸይ እኔ ይጠይቁኝ በህግ ይጠይቁኝ ምናምን ታለች ሙኒት በቃ እኔ ህግ በነገራችን ላይ ህግ ባይጠይቅሽ ፈጣሪ ራሱ ሰላም አይሰጥሽም። የሰው ገንዘብ የበላ ሰው ሰላም አይሰጠውም ማለት ነው። ማለት ሰላም የለም ፈጣሪ ራሱ ሰላምሽን ነው የሚነሳሽ ተበላሽ ማለት ነው። የሰው ገንዘብ ያልሀቁ አኪድ ገንዘቡን መልሳለሁ አሁን ታያለሽ ግን ተመለስላቸው እሰየው። ግን ያው እነሱ አይከሱኝም በቃ ካላቸው እንደዚህ ከስከ ፈጣሪ ከሰጡሽ በነገራችን ላይ የሰው እንባ ደም ነው። የሰው እንባ ደም ነው መቼም የሚያስከፍልሽ ነው በዱንያም በአኺራም ማለት ነው አይቀርም። እና የሰው ገንዘብ መብላት ጥሩ አይደለም። የሀገሬ ልጆች የሰው ገንዘብ ካለባቸው አይ እነሱ በቃ ምስክር የለም ምናምን እያላችሁ የምትወግሙ ምናምን እንደዚህ ፈጣሪ ያያል እንዴ ፈጣሪ ሰው የስራሽን ይስጥሽ ብሎ ሰው ካልከሰስሽ ምናምን ካለሽ በቃ የፈጣሪ የስራሽን ይስጥሽ ብሎ ለፈጣሪ ዱዓ ካደረገ ወላሂ የሰው ገንዘብ እሳት ነው። በቃ ምንም ሁሌም ሰላም አይሰጥም ሲጀመር ሰላም ነው የሚነሳው። ሴትዮዋ እንደዚህ እንኳን እያረገዘች ምናምን አኪድ ባልመልስ ሰርታለች ግን አሁን ደግሞ እንደገና ይሄን ስራ ወጡበት ሚዲያ ላይ እንትን ማለቷ መለገሟ አይቀርም መልሳ እና ይስተርበስ እነሱን ሆናቸው እንደዚህ የሚያደርጉትን ግን ሰዎች እየተጠንቀቁ እንደማይሆን ሰው ላይ ልቅስ ከምታውቁት የሆነ ነገር ከምትጀምሩ በማታውቁት ሰው የሆነ ጀምሩ ተወከል ትከራላ ብላችሁ ለፈጣሪ ሰጥታችሁ በማታውቁት ሰው የሆነ ነገር ብትጀምሩ ነው የሚያዋጣው። ልቅስ በቃ እኔ አውቄዋለሁ ብላችሁማ እንደዚህ የሆነ ነገር ሲገኝ በቃ ምንም እንትን ይላችኋል ማለት ነው። እንደው በማታውቁት ሰው ነው መጀመር ካልሆነ እንጂ እንደዚህ አይነት ነገር ከባድ ነው። ፈጣሪ ይጠብቀን ነው። በተለይ እነዚህ ደላሎች የሚባሉት በቃ አስቸጋሪ ናቸው። በቃ አስቸጋሪ እነሱ ያሉት ብቻ እኛ ያልነው ይሁን ብቻ በቃ እንደዚህ ምናምን በጣም ከባድ ነው። ለማንኛውም እንደዛ ነው። ቪዲዮ ከደረሳችሁ ሰብስክራይብ ላይክ ኮሜንት አድርጉኝ እና አበረታቱኝ። አዲስ ጀማሪ ነኝ እንደኔ ዩቲዩብ የከፈታችሁ ሰብስክራይብ እንደራረግ እንደ ግሩፕ ተደራጅተን ግሩፕ ላይ እንኳን ብዙ አይደለም ግን በደረሰን ሰዓት ነው ሰብስክራይብ እንደራረግ አብረን እናድጋለን። እና አብረን እንደግ ሰብስክራይብ እንደራረግ ነው የምለው የሀገሬ ልጆች። ለማንኛውም ከእንደዚህ አይነት መጥፎ ነገር አላህ ይጠብቃል። ማለት እኛ እንደዚህ ይልፈን ገንዘባችን በሐራም መንገድ ከሚወጣ ፈጣሪ ይጠብቀን ገንዘባችን ያበርክትልን ነው። ገንዘባችን ይጠብቅልን ነው። በምንም ገንዘብ ይወጣል በባንክም ማለት በሌላ ላጋችሁ ወይ ለእንደዚህ በጣም ምንም ብር የማይወጣበት ነገር የለም። ለማንኛውም ግን እንደዚህ አይነት ነገር
ራስ መጠበቅ ኸይር ነው። ከዛ በላይ ፈጣሪ ይጠብቀን ነው። እና ቪዲዮ ከደረሳችሁ ላይክ፣ ኮሜንት፣ ሰብስክራይብ አድርጉኝ። አመሰግናለሁ።